ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የመንግስት የሥራ ኃላፊዎች ወሳኝ የሆኑ ሀገራዊና ተቋማዊ መረጃዎችን በዋትስአፕ ከመለዋወጥ እንዲቆጠቡ ማሳሰቢያ ተሰጠ። ማሳሰቢያውን የሰጠው የኢንፎርሜሽን መረብ ደህንነት ኤጀንሲ ሲሆን ከቅርብ ጊዜ ወዲህ በኢትዮጵያ በተለይ በዋትስአፕና የቴሌግራም መተግበሪያ ተጠቃሚ ዜጎችን ኢላማ በማድረግ አካውንቶቻቸውን የመጥለፍ ተግባር እየተስፋፋ መምጣቱን አስታውቋል። ይህንኑ አስመልክቶ በቅርቡም የጥንቃቄ መልእክት ማስተላለፉን ያስታወሰው ተቋሙ ሆኖም ወቅታዊ ሀገራዊ ሁኔታዎችን በተለይም ሰባተኛውን ጠቅላላ የምርጫ ሂደት ተገን በማድረግ በአሁኑ ወቅት ጠላፊዎች ስልታቸውን ይበልጥ በማወሳሰብ የዋትስአፕ ተጠቃሚዎችን ኢላማ ያደረገ ሰፊ የሳይበር ጥቃት እየፈጸሙ መሆናቸውን አስገንዝቧል። ጥቃቱ በተለየ ሁኔታ ኢላማ ያደረገው የከፍተኛ የመንግስት የሥራ ኃላፊዎችን፣ በውጭ ሀገር የሚኖሩ ተማሪዎችን፣ በርቀት ሆነው በዲጂታል አማራጮች የሚማሩ ግለሰቦችና ተጽዕኖ ፈጣሪ ግለሰቦችን እንደሆነም ኢንሳ ባለፈው አርብ ባወጣው መግለጫ አስታውቋል። በመሆኑም የመንግስት የሥራ ኃላፊዎች ወሳኝ የሆኑ ሀገራዊና ተቋማዊ መረጃዎችን በዋትስአፕ ከመለዋወጥ እንዲቆጠቡ፣ ጥቃት የደረሰባቸው ከሆነና ጥቃቱ ደግሞ ተቋማዊ ጉዳት የሚያስከትል መሆኑን ከተረዱም ወዲያውኑ ጉዳዩን ለኢንፎርሜሽን መረብ ደህንነት አስተዳደር ሪፖርት እንዲያደርጉ አሳስቧል። ጥቃቱ በዋናነት የመንግስት ባለስልጣናትን፣ ታዋቂ ሰዎችን፣ በውጭ ሀገር የሚኖሩ ተማሪዎችን፣ በዲጂታል አማራጭ ትምህርት የሚከታተሉ ግለሰቦች ላይ ያነጣጠረ ቢሆንም ጥቃቱ ሰፊና ተለዋዋጭ በመሆኑ ሁሉም ኢትዮጵያዊ ጥንቃቄ እንዲያደርግ አሳስቧል። ጠላፊዎቹ ወቅቱ የሰባተኛው ጠቅላላ ምርጫ ሂደት የተጀመረበት መሆኑን በማጤንና በእንዲህ ያለ ወቅት የዜጎች የፖለቲካ ፍላጎትና ስሜት ለጥቃት ምቹ እንደሚሆን በማስላት ጥቃት እየሰነዘሩ መሆናቸውን የጠቆመው ኢንሳ በዚህም የተለያዩ የፖለቲካ ፓርቲዎች ደጋፊ በመምሰልና የፓርቲዎችን አርማ በመጠቀም ለፓርቲያችን ድጋፎን እዚህ ሊንክ ላይ በመጫን ይግለጹ ወይንም የምርጫ ቅስቀሳ ቡድናችንን ይቀላቀሉ የሚሉ አሳሳሽ መልእክቶችን በመላክ የተጠቃሚዎችን የዋትስአፕ አካውንት የመጥለፍ ተግባር እንደሚያከናውኑ ገልጿል። በመሆኑም ከምርጫና ወቅታዊ ጉዳዮች ጋር ተያይዞ ከማይታወቅም ሆነ ከሚታወቅ ሰው የሚላኩ አጠራጣሪ ሊንኮችን ከመጫን በፊት ትክክለኛነቱን በሌላ ዘዴ ማረጋገጥ እንደሚገባ አሳስቧል። የትግራይ የጸጥታ ኃይል ከፍተኛ አመራሮች ከመንግስት ጎን የቆሙ ፖለቲከኞች ከህዝብ ጎን እንዲሰለፉ ጥሪ ያቀረቡ፣ የፌዴራሉ ኃይል ወደ ክልሉ እየተጠጋ ነው በማለትም ከሰዋል። የትግራይ የጸጥታ ኃይል ሰሜን ምዕራብ ግንባር ጦር አዛዦች በጋራ በሰጡት መግለጫ ከፌዴራሉ መንግስት ጎን የተሰለፉ የትግራይ ተወላጅ ፖለቲከኞች ከህዝባቸው ጎን በመሰለፍ ታሪካዊ ስህተት ከመስራት ሊቆጠቡ ይገባል ያሉ ሲሆን የፌዴራሉ መንግስት ሌላ ዙር ጦርነት ለመክፈት እንዲሁም የትግራይ ተወላጆች እርስ በርስ እንዲጋጩ እየሰራ መሆኑን መገንዘብ አለባቸው ማለታቸው የክልሉ ቴሌቪዥን ዘግቧል። የፌዴራሉ መንግስት በፕሪቶሪያው ስምምነት መሰረት የክልሉን ህገ መንግስታዊ ግዛቶች እንዲሁም ተፈናቃዮችን የማስመለስ ጉዳይ ተፈጻሚ መደረግ ቢኖርበትም ወደ ክልሉ ነዳጅ እንዳይገባ፣ በባንኮች የጥሬ ገንዘብ እጥረት እንዲፈጠር እንዲሁም ግጭት ቀስቃሽ ፕሮፓጋንዳዎችን በማሰራጨት የጦርነት ዝግጅት እያደረገ እንደሆነ በመጥቀስ የከሰሱት አዛዦቹ በአሁኑ ወቅትም የፌዴራሉ መንግስት ኃይሎች ጦራቸውን ወደ ክልሉ ማስጠጋታቸውን ገልጸዋል። ባለ 9 ነጥብ የአቋም መግለጫ ያወጣው ይኸው ግንባር ባለፈው ሳምንትም ሀገር አቀፍ ምርጫን ምክንያት በማድረግ የክልሉን ህገ መንግስታዊ ግዛቶች ቆርሶ የመውሰድ ውሳኔ የተፈጸመ ነው በማለት የከሰሰ ሲሆን ውሳኔው እርማት ካልተወሰደበት ከህዝቡ ጋር በመሆን የክልሉን ግዛታዊ አንድነት አረጋግጣለሁ ብሏል። ከዚህም ባሻገር ሌላ ዙር ጦርነት በክልሉ ላይ የሚከፈት ከሆነም ህዝቡን የመከላከል ኃላፊነቱን እንደሚወጣም አስታውቋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ጥር 30 ቀን 2018 ዓ.ም በጻፉት ደብዳቤ የኤርትራ ወታደሮች በኢትዮጵያ ሰሜን ምዕራብ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡና የኤርትራ መንግስት በሁለቱ ሀገራት መካከል የበረታውን ውጥረት የበለጠ የሚያባብስ መንገድ እንደመረጠ እንደሚጠቁሙ መግለጻቸው ይታወሳል። የውጭ ጉዳይ ሚኒስትሩ በዚሁ ደብዳቤያቸው ሁለቱ ሀገሮች በሚዋሰኑበት የኢትዮጵያ ሰሜን ምዕራብ ድንበር የኤርትራ ወታደሮች ከሌሎች አማጺ
ቡድኖች ጋር ጥምር ወታደራዊ እንቅስቃሴ በማድረግ ላይ እንደሚገኙ በመጥቀስ ይህ የኤርትራ ኃይሎች እንቅስቃሴና በሰሜን ምዕራብ ድንበር የበለጠ ዘልቀው መግባታቸው ትንኮሳዎች ብቻ ሳይሆኑ ቀጥተኛ ጥቃት ናቸው ሲሉ ሚኒስትሩ በደብዳቤያቸው መግለጻቸው አይዘነጋም። ጠቅላይ ሚኒስትር አብይ አህመድ በበኩላቸው ከብሔራዊ ዜና አገልግሎቱ ጋር በትግርኛ ቋንቋ ያደረጉትና ዛሬ ምሽት ሙሉ ይዘቱ እንደሚተላለፍ በተገለጸው ተቀንጭቦ የተለቀቀው አዲስ ቃለ ምልልስ የትግራይ ህዝብ ሰላምና ልማት ይገባዋል ብለው እንደሚያምኑ በመጥቀስ ህወሓት ግን እንደ እብድ ከህዝቡም ከጸጥታ አካላት ከትግራይ ምሁራንና ከመላው የትግራይ ህዝብ ጋር መቃቃር ውስጥ ገብቷል ብለዋል። የኤርትራ መንግስትም ወደ ስልጣን ሲወጣ 300 ፋብሪካዎች እንደነበሩት በመጥቀስ አሁን ግን ሁሉም ወድመዋል ሲሉ ተደምጠዋል። የሱዳን መንግስት ከኢትዮጵያ ግዛት ውስጥ የተነሳ የሰው አልባ የጦር አውሮፕላን ጥቃት ተፈጽሞብኛል ሲል ወቀሰ። ሱዳን ባመነችበት መንገድ ሉዓላዊነቷን ለማስከበር እርምጃ ትወስዳለች ተብሏል። በሱዳን የጦር ኃይል አዛዥ በሆኑት ጀነራል አብዱልፈታህ አልቡርሃን የሚመራው የካርቱም መንግስት በጥር ወር መጨረሻና በየካቲት ወር ላይ ከኢትዮጵያ ግዛት የተነሱ ሰው አልባ የጦር አውሮፕላኖች ወይንም ድሮኖች ጥቃት ኢላማ መደረጉንና ጥቃት እንደተፈጸመበት በትላንትናው ዕለት አስታውቋል። የሱዳን የውጭ ጉዳይና ዓለም አቀፍ ትብብር ሚኒስቴር ባወጣው መግለጫ የሱዳን መንግስት በፈረንጆቹ ከፌብሩዋሪ ወር ጀምሮ አሁን እስከ ተያዘው ማርች ወር መጀመሪያ ድረስ ከኢትዮጵያ ግዛት እየተነሱ ወደ ሱዳን ድንበር የሚገቡ ሰው አልባ የጦር አውሮፕላኖች መኖራቸውንና ድሮኖቹ በሱዳን ግዛት ውስጥ ጥቃት እየፈጸሙ መሆኑን በክትትል አረጋግጧል ብሏል። እነዚህ ድርጊቶች የሚወገዙና ተቀባይነት የሌላቸው ናቸው ሲል የገለጸው የሱዳን የውጭ ጉዳይ ሚኒስቴር ድርጊቱ በሱዳን ላይ ጥላቻን የሚያሳይ ባህሪ፣ የሱዳንን ሉዓላዊነት የሚጥስና በሱዳን መንግስት ላይ ግልጽ የሆነ ወረራ መፈጸም ነው ሲል ገልጿል። የካርቱም ባለስልጣናት የኢትዮጵያ መንግስት የነዚህ የጥላቻ ድርጊቶች መዘዝ አደገኛ በመሆኑ እንዲታቀብ በማለት አስጠንቅቀዋል። የሱዳን መንግስት የሀገሪቱን ሉዓላዊነትና የግዛቷን ደህንነት እንዲሁም አንድነት ለማረጋገጥ ተገቢ ነው ባለችው መንገድ ሁሉ ራሷን የመከላከል መብቷ የተጠበቀ መሆኑን በመግለጫው አስታውቋል። የሱዳን መንግስት ኢትዮጵያ በሱዳን እየተካሄደ ባለው ጦርነት ጣልቃ ገብታለች በሚል በይፋ በቀጥታ ውንጀላ ሲሰነዝር የአሁኑ ለመጀመሪያ ጊዜ ነው። በቅርቡ ሮይተርስ የዜና አውታር ባሰራጨው የምርመራ ዘገባ በኢትዮጵያ ቤንሻንጉል ጉሙዝ ክልል ውስጥ በሱዳን ከማዕከላዊ መንግስት ጋር ለሚፋለመው የሱዳን ፈጥኖ ደራሽ ኃይል ድጋፍ ማድረጊያ ስፍራ መዘጋጀቱ የተገለጸ ሲሆን በጀነራል አልቡርሃን የሚመራው መንግስት ደግሞ ኢትዮጵያ ውስጥ በሚካሄዱ የትጥቅ ግጭቶች ውስጥ ስለመሳተፉ ወቀሳ ይቀርባል። አሁን በኢትዮጵያ በፌዴራል መንግስትና በህወሓት መካከል በተፈጠረው ውጥረትም ቢሆን አርሚ 7 የሚባሉትን ጨምሮ በርካታ የህወሓት ታጣቂዎች በሱዳን እንደሚገኙም ይገለጻል። የአፍሪካ ህብረት የሰላምና ደህንነት ምክር ቤት ከ2 ሳምንታት በፊት እንዳስታወቀው በሱዳን ጦርነት ውስጥ የውጭ ጣልቃ ገብነት አሳሳቢ መሆኑን ገልጾ ሁሉም የውጭ አካላት ግጭቱ እንዲባባስ ከሚያደርጉ ድርጊቶች እንዲቆጠቡ አስጠንቅቆ ነበር። በተጨማሪም በሰላምና ደህንነት ምክር ቤቱ የማዕቀብ ንዑስ ኮሚቴ ከአፍሪካ ህብረት የመረጃና ደህንነት አገልግሎት ኮሚቴ እንዲሁም ከአፍሪካ ህብረት የፖሊስ ትብብር ጋር በመተባበር በሱዳን የትጥቅ ግጭት ውስጥ ያሉ አካላትና ግጭቱን የሚደግፉ የውጭ ተዋናዮችን በሙሉ በ3 ወራት ውስጥ ለይቶ እንዲያቀርብ መወሰኑ ይወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ወደ ቤት እየገባ ነው። እጅ ላይ ደግሞ ገንዘብ አልያዝክ። ባለቤት ደውላ ዛሬ ልጃችን ልደት ነው ስጦታውን እንዳትረሳ ስትልህ እሺ ብለህ ከዘጋኸው በኋላ የኤቲኤም ካርድ ከጠፋ ቀናት እንደተቆጠሩ ትዝ ሲልህ ድንገት ትቆማለህ። የቆመው ደንግጦ አይደለም፣ መፍትሄ እንዳለው ሲያስታውስ ነው። በአቢሲኒያ የቨርቹዋል ባንኪንግ ማዕከሎች የኤቲኤም ካርድ በቆማችሁበት በሰከንዶች ውስጥ ማግኘት ትችላላችሁ። በአቢሲኒያ ባንክ ኤቲኤም ካርድ አዲስ ለማግኘትም ሆነ የጠፋቦትን ለመቀየር ይህን ያህል ቀላል ነው። አቢሲኒያ የሁሉም ምርጫ። እጅግ ዘመናዊ ፋብሪካ ዓለም በደረሰችበት የቴክኖሎጂ ውጤት ተደራጅቶ ብቁ ኬሚስቶችንና ዘመናዊ ላቦራቶሪዎችን አሟልቶ ለኢንዱስትሪዎች ግብዓት የሚሆኑ የተለያዩ ኬሚካሎችን የሚያመርት የዘርፉ የጀርባ አጥንት በምርቶቹ ጥራትና አቅርቦት የሚወደስ አላይድ ኬሚካልስ ለሳሙናና ዲተርጀንት ፋብሪካዎች፣ ለቆዳና ብረታ ብረት ፋብሪካዎች፣ ለግንባታ ስራ የሚውሉ መሳሪያዎችን ለሚያመርቱና ለወረቀት ፋብሪካዎች የሚያገለግሉ ሶዲየም ሲልኬት በፈሳሽና በጠጣር፣ አልካላይንና ኒውትራል በፈሳሽና በጠጣር፣ ሰልፈሪክ አሲድ፣ ሊኒየር አልካላይን ቤንዚን ሰልፈሪክ አሲድ፣ ላፕሳ፣ ሶዲየም ላውሪል ኢተር ሰልፌት፣ SLES፣ ኩልኩዳይታኖላሚድ፣ CDEA፣
ኮካማይዶ ፕሮፒልቤታይን፣ CAPB እና ሌሎችንም ኬሚካሎች በጥራትና በበቂ ሁኔታ አምርተን ለደንበኞቻችን ስለ አጠቃቀማቸው ስልጠና ሰጥተን በተመጣጣኝ ዋጋ እናቀርባለን። ለዚህም የበርካታ ISO እና አውቶራይዝድ ኢኮኖሚክ ኦፕሬተር AEO ሽልማቶች ባለቤት ነን። አላይድ ኬሚካልስ። ስሜ እሱባለው አየለ ካሳ እባላለሁ። የመጣው ከደቡብ ወሎ ዞን ደሴ ከተማ ነው። ያው ምክክር ኮሚሽኑ አስፈላጊነቱ እጅጉን አስፈላጊ ነው። ምክክር ኮሚሽኑ እስካሁን ከመጣንበት ጀምሮ አሁንም እስከተወያየንበት ድረስ ቆንጆ ነው፣ መልካም ነው። ሀሳብ በነጻነት መግለጽ ይቻላል፣ መወያየት ይቻላል። እስካሁንም እየገለጽን ያለነው በነጻነት ነው። ምክክር ኮሚሽኑ ከጎኑ ነው፣ አይዟችሁ ምንድነው የሚያስፈልጋችሁ ከማለት ውጪ ሀሳብ የገደበበት መንገድ የለም። ምክክር ኮሚሽኑ የምጠብቀው እኛ ተመካክረን ተዘካክረን እርቅ እጠብቃለሁ። እርቁ ምንድነው? ሰላምን ያነገበ ሰላምን የያዘ እህት ወንድሞቻችን ያቀፈ እንዲሆን እመኛለሁ። አሁንም ነገም ከነገም በኋላ ምክንያቱም እኛ ሰላም ካልሆንን ሌላው ሰላም አይሆንም። እኛ ጤና ካልሆንን ሌላው ጤና መሆን አይችልም።